እውነቱን ልንገር አንተ እንደዚህ አይነት ፖስቸር ይሁን አንድ ጀርመን ጨጨስ ያለ ጀርመን አንድ ለቆ አያኖርም። የለም አይ ቁመና እንኳን አላት። እኔ በቁመናዋ እኔ እውነቱን ልንገር አይደለ ኖ ወይ እንትን ስላልኩኝ አይደለም። እውነታው ግን ቀርበህ የምትይዘው አይደለም። የሆነ ጭጭት ያለ የላላ ጡት የሚባል ዜሮ ነው። የለም ጣት ነው እንዲህ በቃ ነጥብ ኖ ግን ቅርጿ በጣም ያምራል። በፍጹም ስንት የሚያምር ሀበሻ አራተው ቢኖር ጀርመን ላይ እንኳን ብዙ የለም። ዮኒ የምታምር ሴት ጀርመን ያለው በመድኃኒዓለም አወዳደቋ የቱ ጋር መሰለ እንዶ አትሊስት እንደሷ ናይት ቤት ሜድ እንደሷ ዌብሳይት ላይ ቁጭ ብላ ወንድ ስታሳደድ ነው። አንድ ሰው ከሷ ጋር ሁለት ቀን እኔ በማየው ነገር እኔ ፍሬ ቁመና እዚህ ላይ ነው። እዚህ ላይ እኮ ወፍራሙን ቀጭን እያየን እኮ ነው። እዚህ ላይ ነው ፊልተር ከተጠቀምክ ዋይኖት። ግን አሁን አንተ እንዴ መራዊ በጣም ነው የሚነቃት። በጣም ከሚነቃት ሴት እሷ ነው። እውነቱን ነው ልንገር። የመራዊ ሚስቶች አይታቸዋል። የበፊቶች አብረው ጀለሶች ነበሩ ፍነው ሲባባል እንደዚሁ ነው የሚተዋወቁት። እንደዚሁ አለ አይደለ? በማጨስ በመጠጣት ጫት በመቃም ሀሽሹን በማጨስ ነው የራሳቸው እንትን አላቸው። ግን በነገራችን ላይ መርሃዊ ለመጀመሪያ ጊዜ አስቀያሚ ሴት የያዘው አሁን ነው። ማንን? ግንጋንጋ ከ1 እስከ 6 ያዩዋቸው ሴቶች ቆንጆች ናቸው። አንበሳ ነው በእኛ ሆዴ ይችላል። እድሉ ሆኖ ቆንጆ ሴት ነው የሚያጋጥመው። ሆዴ ይችላል። ለመጀመሪያ ጊዜ ግንጋንጋ አስቀያሚ ሴት። ይቺም ልጅ ታምራለች፣ የሚደብር ነገር የላት። ኧረ በእውነት እውነቴን ነው ታምራለች። ግንጋንጋ ሰላም አላት። ግንጋንጋ እኔ እርጋታዋ ምናምን ነገር ይደላኛል። እርጋታዋ እኮ ባህሪዋ አይደለም። መልኳም ቆንጅዬ ናት፣ የሚደብር እርጋታዋ ግን ባህሪዋ አይደለም። ዮኒ እና ምንድን እርጋታዋ ያው ግንጋንጋ ስለሆነ ነው ንግግሩ ላይ ኔፓና። በእውነት የአበሻ ሴት በመልክ ደረጃ አብዛኛው አበሻ ሴት የመልክ ችግር የለባት። እውነቱን ልንገርሽ፣ ሀቁን ነው የምናገረው። ባህሪያቸው አይቻልም እንጂ በመልክ በቁመና አበሻ ሴቶች ቆንጆዎች ናቸው። ባህሪያቸው አስቸጋሪ ነው። እኔ ደግሞ ጭቅጭቅ አልችልም እንጂ በመልክ በእውነት አብዛኛው አበሻ ሴት ወርቆች ናቸው። መድኃኒዓለም ምስክሬ፣ ታምራላችሁ። ሁላችሁም እዚህ ሶሻል ሚዲያ ላይ የምናያችሁ ታምራላችሁ። ችግሩ የባህሪ ችግር አለባችሁ። ባልሁን ነው ወንዶቹስ አቨሬጅ ብዙ የለንም። አቨሬጅ እንደዚህ አይነቱ ቆሻሻ ማለት እንደ ቅድሙ አይነቱ ህይወቱን አንተ አውሮፓ ተጠቅማለህ እንዲህ አሜሪካ በጣም ቃሚ አለ። ቃሚ ሺሻ ሲያጨስ ነው የሚውለው አሜሪካ። ታዲያ እነዚህ ሰዎች ለምን ትፈልጋቸዋል? አሮ ነው አይተሸዋላ። የዛኔ እኮ ተቀብለሸዋል። እናቱ ተቀበልሽው እኮ ከነጫ ኖ ተቀብለሽው። ዮኒ ሁሉ ጊዜ ደግሞ አንተ የምታናድደኝን እኔ አላቅም። እኔ አልጋ ላይ ነው አንቺ ቤት ገብቶ አልቃመም ይሄ ሰው ኖ ወዲያውኑ የተነጋገርንበት በኋላ ስሰማ እንደሚሸጥ ስሰማ ሊያ እኮ ናት የነገረችኝ። ምን እንደምታው ከሊያ ጋር ትግባቡ ነበር እንዴ? ሾው ላይ እኮ ነው የሰማሁት። ሊያ ሾው ላይ እኮ ነው የሰማሁት። ሾው ላይ ነው። ኦኬ ሊያ ናት የነገረችኝ። ዩቲዩብ ላይ እኮ ነው የሰማሁት። ይቅማል፣ ያጨሳል፣ ይሸጣል ምናምን ሲሉ ሄድኩኝና ጓደኛዬ ጋር ደወልኩላትና ምንድነው ባህሪው አልኳት። እነሱ ጥሩ ልጅ ነው ያሉኝ። እንደሚያጨስማ ታውቂያለሽ አንቺ። እንደሚያጨስ አውቃለሁ። እንደሚቅም እንደሚሸጥ ግን አላውቅም። እንዴ አብዛኛው 90% አጫሽ ቃሚ ነው። ማጨስማ አይቼዋለሁ ሲያጨስ። እዚህ ቤት የሚያጨስ ወንድ 90% ቃሚ ነው። አይ ነው ግን እንደሚቅምና እንደሚሸጥና እንትን እንደሚል አላውቅም ነበር። ከዛ ይሄ ጆይንቱን ማቆም አለብህ አልኩት። እሱም ማቆመ። በነገራችን ላይ ልክ እዚህ ቤት ሲገባ ከ2 ሳምንት በኋላ ነው መስለው ምናምን መኖር ስንጀምር ሁሉን ነገር እርግፍ አድርጎ አቆምና ሲጋራ ማቆም አለው ግን ጊዜ ይስጭኛል። ያ ጀርመን ያሉት አብዛኛው አውሮፓ ላይ ለምን እንደሆነ አላውቅም፣ ስትረሱ ሊሆን ይችላል፣ ምን ሊሆን ይችላል፣ ሱስ ተጠቃሚ ነው በሚያሳዝን ሁኔታ። እሱ አሁን ይሄ አህያ ያለፈበት ህይወት በጣም የሚያሳዝን ህይወት ነው በነገራችን ላይ ማለት ነው።
እንደ እድል ሆኖ እድል ለቢስ ነው። አሁን እዚህ ጋር ቁጭ ብሎ ሰርቼ ገንዘቤን አስከለከለችኝ ነው ያለው አይደለ? ሰርልካ ኦኬ። እሱን የሚያውቅ ያውቀዋል። ስንት ብር ነው ላኪለት? በቃ ለምን ምልክለት? ስንት ብር ነው? እኔ እንጃ ስንት ብር እንደሆነ ወደ 500 ከ1000 ዩሮ አይበልጥም ምናምን ኤሮ ነው መሰለኝ ተነጋግረው ከሴትዮዋ ጋር። ሲማ በቃ አውርጃ አንድ አንበሳ አውርደተሻል፣ ሌላ እንጨምራለን። 5000 ኤሮ እኮ ነው። 5000 ነው የበላችሁ እዚህ ያለችው ሴትዮ አሰርተው 2 ወር ዮኒ እንዴት እንደተገናኘን አልነገርኩም እንዴ? ና ይልሽ እንዲ አላውቀውም ነበር። የሆነ ታክሲ ውስጥ ተከትሎ ገባ፣ ቤት ገብቶ ይደፈር ምናምን አላውቅም። ዘክር ያለው ነው። ሀገር እኮ አልነበረም የሚኖረው፣ ለስራ ነው የመጣው። ለስራ መጣ። ሴትዮዋ ትጫወትበታለች፣ እያሰራችሁ ብር አትሰጠኝም ነው የሚለው እሱ የሚለው። እኔ ግን አሁን አላምንም፣ ምክንያቱም ውሸታም ስለሆነ ማለት ነው። ከዛ ይጣላና ከሴትዮዋ ጋራ ሽማግሌ ጀሪካን አመላላሽ ነበር። ምን አልከኝ? ጀሪካን አመላላሽ ነው ወይ? ቤቱ ጀሪካን ነው የሞላው ብለሻል። በርሜል ነው የሞላው ብለሽ። እሱ ሌላ ቤቱ ነው ደግሞ፣ እሱ ደግሞ ሌላ ቤቱ ነው። ለወስደው ሄድኩኝ ጊዜ ማለት ነው። አሁን እዚህ ጋር ፈልጋኝ ነው፣ ወዳኝ ነው፣ ግባ ብላኝ ነው፣ አስቸግራኝ ነው። አይስዌር እኔ የዛለታ ወጣን። ልንገርህ እውነቱን አይደለ? ተሳሳትኩኝ። ወጣው ከፈትኩና ምናምን ሳየው ጂጂ ሴክስ አርገሻል። ኦኬ ዩ ጋዴሜት። ከዛ አልጋ ላይ እንደዚህ ዞር አልኩኝ። ፓንቴን አየሁት፣ ጡት መያዣዬን አየሁት። ወላልቀናል። እሱም ወላልቋል። ምንድን ነው ያደረገው? የጠየኩት ወላልቋል። ሁለታችንም ራቁታችንም። ምንድን ነው የተፈጠረው? የእሱ ቡታንቴ የለውም ሲመጣ፣ ይህን አውቃለሁ። ሲጀምርም የለውም። ከዛ በኋላ ኦኬ ምንድን ነው የተፈጠረው? ስለዚህ እያደረጋችሁ ቤተሰብ ፈልገሽ ማስገድጅሽ አይደለም ራስሽ ፈልገሽ ነው ምናምን የሆነ አንዳንድ ነገሮችን አወራን እና ከዛ በቃ ሄድኩኝና ደበረኝ። ከዛ ዞር ስል ሞባይል የለም። ሞባይልን ጥየዋለሁ። ሞባይልን ሌላ ሞባይል አለኝ በነገራችን ላይ። ሞባይልን ልፈልግ እየተፈላለግን እያለ ሄድን እና የሆነ መንገድ አብረን ስንሄድ የሆነ መነካካት የሚያወራው ነገር ምናምን አውራን፣ ተዋወቀን። ከዛ በኋላ ሞባይል የተገኘ ወደ ቤት የመጣ ማታ ደወለ አወራን። በነጋታው መጣ ድጋሚ። ከዛ ምንድን ነበረ ምናምን ስለው አይ እንደዚህ ተጣልቼ ሴትዮዋ እንደዚህ ታሰራኝ ነበረ ተጫወተችብኝ ምናምን ሲል ተናደድኩኝ። እንዴት አንድን ለዚያም ወገኗ ትግሬ ናት ሴትዮዋ፣ እሱም ትግሬ ነው፣ ልታሰራ ከሌላ ሀገር አምጥታ እንዴት ታደርጓለች ምናምን ብዬ ጥልቅ ብዬ ገብቼ ልጆቹን ጠየኩኝ። እነ ፍሬን ምናምን ማለት ነው ጠየኳቸው። እንደዚህ ተጫውታበት ምናምን እንደዚህ ያደረገ ሲል አሳዘነኝ። ከዛ ሳይ እንዲሁም ተበድሮ ነው የሚበላው ምግብ ሲልኝ ወጥ አልኩኝ። ተበድሮም ብር የለውም ምናምን ነገር እና ትዝ የሚለኝ ነገር የመጀመሪያ ቀን በጣም ትዝ የሚለኝ ሲሄድ እኔ ኮካኮላ ስገዛ ምን ትጠጣለህ ስለው ምንድን የምጠጣው ስለው ፀሐይ ነው ሰምር ነው ምንድን የምጠጣው ስለው አይ ሲጋራ ብትገዢልኝ ይሻላል አለ። ተጨሰለ እንዲ ያልኩት ታዲያ ለምን ራስ አገዛም ስለው በአክሽን ፓሊኝ ምናምን ነገር አለ እና እንዲህ ፀጉሩን እያሸ ማለት በጣም በቃ ሳስበው ያስቀኛል። የተመቸሽ ኖ አሳዘነኝ እና በአክሽን ፓኒክ ሲጋራ ግዥልኝ ሲል ገዛሁለትኝ ሲጋራ እና የሚጠጠስ ነገር ስለው በአክሽን እንዳልጎዳሽ ምና አለ አደለ የአራዳ ንግግር። እሷ ደግሞ ናፍቃኝ አደለ እዛ ጋራ ተግባብ በቃ ዋው የሆነ ሌሊት እኮ አላወራንም ሰክሬ ያለው ዶሮን ላይ እየሰራች ነበር የምታበይው እኮ ዛሬ ነው ያርገው። በፈረሰኛ ከናቲ ጋር እንጣላ ነበር እያለ ተታማ እያበላው ባለጌ ልጄን ስማ ያንሳ ናቲ አንድ ቀን ዶሮ በልቶ አያውቅም። የሚገርም ነገር ዶሮ በተሰራ ቁጥር ናቲ ዶሮ እንደ ድሮ አይበላም። ናቲ ጨጓራውን ስለሚያማው ማለት ነው። ስለዚህ ይሄ ነው ለብቻው ጥርግ እያደረገ የሚበላ። አይ በቃ ሙሉ ዶሮ ነበር። ትልልቅ ዶሮ እኮ ነው የምሰራለት። ኢቨን አሁን ዛሬ እዛ ግንጋንጋጋ ሄዱ ቂጣውን አምሮበት ነበር። አሁን ከስቶብኛል። አንዳንድ የምግብ ምክሮች ትመክሪልኝ። የምግብ ምክሮች ምን አይነት ምግብ ይወዳል ሆዴ? ነግሬያታለሁ እኮ ለዘች ለጋንጋንጋ። እሷን ታያት። የአንቺ ችግርሽ ከዚህ ሰውዬ ጋር እሷን መሰራት ባለጌዋ የምታሰድበኝ እሷ ናት። ኧረ በጭራሽ ዶዶዶ አብራቁ በጭራሽ አይሆንም። ስለማታውቅ ምን ይብላ ወንድማችን እያየ ነው፣ እየከሳብኝ ነው። ደቼ ይብላ እሱ ልንገር አይደለ ሰው አይሆንም። እኔ ሀገሩን ስለቅለት ነው ሰው የሚሆነው። ደቼ ይብላ ጊንጎራ ጊንጋራ ጉንጋራ ይብላ። አሁን አንቺ ለምሳሌ
ዴት ለማድረግ አሁን ብትፈልጊ የአበሻ ነው ወይስ እኔ በአንቺ ባህሪ ሌላ ዜጋ ጥበሽ? እውነቱን ልንገርሽ እኔ እረፍት ነው የምፈልገው። እረፍት ፈልጋለሁ። እረፍት ይኖርሻል እያልኩ ማለት ይሄ አብሮ መኖር ምናምን ነገር ግን ቆንጆ አበሻ የሆነ ኢንጆይ የማደርገው ሴክስ የምናደርግ በቃ አለቀ። ስፈልግ ሴክስ የምናደርግ አብረን መላ ምንለጣልጥሽ ብቻ ነው የምትፈልግ። ምንለጣልጥ ምንለጠልጠኝ እኔ ለጠልጠዋለሁ የምፈልገው ነው። ሰምታችኋል። የምትለጣለጡት ከጂጋ በቃ አለቀ እንጂ አሁን በኋላ እኔ ጂጂ ነው አላረገው። እኔ ለወደፊቱም ፍቅር አይዘኝ። እኔ እኮ ፍቅር የሚባል ድሮ የማያቀኝ እንኳን አሁን እንደዚህ። ስለዚህ ሰምታችኋል ወንዶች፣ ጂጂጋ አፕሊኬሽን ስታስገቡ መለጣለጥ መቻል አለባችሁ። መለጣለጥ ከፈለክና ቆንጆ ሆን ግን ለማንኛውም ቆንጆን ቁንጅናው እንደ አቤል አይነት አቤል ሌላስ ከአቤል ሌላ ቢሆንልሽ እንደ አቤል ሁለት ኮፒ አይመጣ። የአቤልን ፎቶ ፊቱ ላይ አድርጎ ይምጣ እንዴ? ምንድን ነው ታል እርድና ይሄ ዱርይነት ምናምን ነገር አይ ቲንክ እፈልጓለሁ። ዋሴን ለምን አትለጠለችውም? ዋሴ እኮ ምስኪን ልጅ ነው። ዋሴ ቅምቃሚ ነው። ታዲያ ቅምቀማ በስሱ ታደርጊና ዶሮ እያበላሽ ይዞ የሚሽከረከር ሰው ነው ያሉት። እኔ የሚሰራ ሰው ነው የምወደው። በቃ የራሱ የቢዝነስ ሰው የሚሆን ምናምን አይነት ነገር የለም። እርድናው እንዳለ ሆኖ የቢዝነስ ባለቤት የሚሆን በቃ ብር ሜክ ማድረግ የሚችል አይዲያ ያለው ቶማስ እያሉ ነው የለም አለ አይደለ? ይሄ አራዳ የሆነ ነገር። ቶሚን እንዴት ነው? ማነው ደግሞ ቶሚ? ቶማስ ስፖርት ምናምን ያሳየሽ? እሱማ ያጋጨኛል በብረት ሳስበው። አይሆንም። መንሱርን ለምን አጠብሽው? መንሱር የቱ መንሱር ጀማል? መንሱር ቬሪ ኩል ሰው ነው ያልወድም። እኔ ምን አይነት ይሄ እኮ አህያ እኮ ባህሪውን እኮ የምወድለት ዱርይነቱ ምናምን እኮ ወድለታለሁ። ይሄ ማጨሱና መቃሙ ቀርቶ እንደዚህ አይነት ሰው ነው የሚወደው። እንደነ ናቲ አባት አረክ ብትመቻቹማ ከነ ማጨሱ ትቀበያለሽ። ማጨሱንም እኮ አቁሞ ነበር። አይ ቢያጨስም ምን ቀንሶ ነበር እኮ። እኔ እኮ ያስቸገረችኝ እኮ እህትየው ናት። ከሱ ጋር እኮ ችግር አልነበረብኝም። እችለው ነበረ የሆነ ነገሩን እለውጠዋለሁ። ገባክ? ስራ ቦታ ላይ ብታስቀምጠው ይለወጣል። ናት በቃ አላመቻቸቻችሁ። እህትየው አልፈለገችኝም። ገና ስታስበው በቃ ወንድሜ የት ውስጥ ገባ፣ ግን ብሯን ተቀበልና ላጥበል አይነት ነገር አላሙዲን አደረገችኝ። ጭራሽ ይህን ያህል ብር አላት ሲላት ደግሞ እዚህ ያየውን በሙሉ ይቀደዳል። አይችልም ሆዱ ጂጂ እኮ ያላት ይላል። አሁን ልክ መራማዊትን እንደሚላት ጂጂ እውነት ነው። አይ አንቺ እንዳለሽማ ያውቃል ይቀደዳል። እና ገብቶም በደንብ ምንድነው ካልኩሌት ያደረገችው? ልጦ ነው የወጣው። ይዘላፍባል። አሁን እኮ ይቆጭው ታውቃለህ ዮኒ። እኔ እውነት ልንገርህ አይደለ ቢሰራ ኖሮ ምናምን ልንሰራ እኮ ሁሉ ነገር እኮ ጨርሰናል እኮ ስራ ላይ እንዲሆን ማለት ነው። አህያ ስለሆነ ብቻ አገር ቤት ሊሄዳል። በማን ብር ነው የሄደው አገር ቤት? ትኬቱ አጭበርብሮ። ትኬትማ እኔ ነኝ የገዛሁት ነው። ፓክ የሚያደርኩለት ሁሉ ነገር እኔ ነኝ። በስማ አብረን ልን የነበረው አሪፍ ሹገር ማሚው ነበርሽ በኛ። አረ ሹገር ዳዲ እሱ ነበር። ምን እኔ እኮ ካልኩሌት እያደረኩ እኮ ነው ዮኒ። እውነቱን ልንገርህ አይደለ ሁሌ ለዋል ለራሱ ለዋለሁ አለው የተመዘገበ ይሄን ብር አስመልሰዋለሁ ለዋለሁ። በስማ ፈልግልኝ እንዳንቺ አይነት ትንሽ ጣል ጣል የምታደርግብኝ ና እኔ ጋ እኔ ጣል ላድርግብህ። አለ አምቡላንስ እኔ እንኳን አጨልልሻለሁ ጂጂ። እግዚአብሔርን ትጨልላለህ አንተ። እኔ እውነት አጨልዬ ሱዳን ነበር ምልክ ለምስል ወንድ ልጅ ሴት ልጅ እጥና አድርጋ ከሰጠቻችሁ አፋችሁን ትዘጋላችሁ። ወንድ የተባለው ጄኔራል መቼ አፉን ዘጋ? ይኸው አስበጠረቅሽብን እንጂ መች ዛኔማ አፉን ዘግቶ ነው እሱ ቀርቶበት አይደል የሚበጠረቀው። ይኸው እንግዲህ ማርዬ እያለ ነው በከባድ ሚዛን። ይኸውልህ በፍጹም አይረሳኝም። እኔ ነገርኩህ እኮ ያብዳታል ገና መራዊ ፍጹም ጂጂን ትቶ ሰው ከሆነ እኔ ከምላሴ ላይ ፀጉር ይብቀል። እንዲህ እያበደ ነው ገና። አሁን ደግሞ ላሳብረ ዱባይ ልሄድ ስለሆነ አሁን ደግሞ ተስፋ ቁርጥ ሲያደርግ በነገራችን ላይ ወንድም ዱባይ ለመኖር ልሄድ ነው። እነማ እኔ ዱባይ ለመኖር ኧረ ያጣፍጥልሽ። ለመኖር ልሄድ ነው። እናቴ ወሰዱ። ምን ይሆን መሰለሽ ግን ዱባይ ችግሩን ልዘግብሽ። ምንም ችግር የለውም። ምን በጣም የሚያማምሩ አበሻ ሴቶች ስላሉ ትዋጭ። ወንድም አለ የሚያማምር ቦዲጋርድ አለ የሚያማምር
እኔ ልንገኝ ትዋጫለሽ አልኩሽ እኮ ዱባዮች በጣም ስለሚያምሩ ያምራሉ። ያ ሴቶቹ ትዋጫለሽ። ማንም ቆንጆ ነኝ ምን እዚህ ቆንጆ ነን ነው እንዴ? ወንድ ልጅ እኮ ወንድ እኮ ቀርቷል እኮ አሁን እኮ ይሄ ስላማርክ ቆንጆ ስለሆንክ ምናምን እኮ ቀርቷል እኮ። ወንድ ልጅማ ምኑ ነው ቆንጆ ነው? የሚረጋጋበትን ነው የሚፈልገው አይመስለኝም። እኔ አሁን ዱባዮች ሄጄ አይቼ ስላየው ነው፣ ሀቅ ነው የምናገረው። ውቦች ናቸው በመድኃኒዓለም በጣም ነው የሚያሳስታሉ። በእውነት ሴቶቹ እኔ አንድ አስቀያሚ ዱባይ አላየው። ኪዱን እየተጨናነቀች ይመስለኛል። ምኑም ሳይነካ በግድ ፈልጉኝ የሚላል ለምን እንደሆነ ታውቃለህ? አሁን እሱ ኪዱን በሆነ ነገር እያስፈራራት ነው። አሁን ታይዋለህ። መራዊ ፍጹም አሁን ነው ችግር የምትፈጥረው። እንድትኖር አርፈህ ብትኖር ይሻላል። እኔ ማቲ ጋር ልትሄጂ ነው? ማቲና ምን አለ በጣም ኖ በኢየሱስ እኔ እኮ በጣም ኳሊቲ ያለኝ ልጅ ነኝ። ሆኔ እንዴ ማቲ ምን ያንሰዋል?